አገልጋዩ ቀዳሽ ሆንክ ቀዳሹ፣ ሰባኪ ሆንክ ሰባኪውን፣ ጳጳስ ሆንክ ጳጳሱን። ይህንን ማደናበር ዘረኛ ሆንክ ዘረኛውን፣ ክርስቲያን ሆንክ ክርስቲያኑን። ክርስቶስ እንደዚህ አላደናብርም። ግራም ለማጋባት አለ። ግራ አታጋቡን እናንተ ምዕመናን። መቅደስ መቅደስ የሚጎተት ቀሚስ፣ ውጭ ውጭ አጋንንትን የሚስቡ ልብሶች ለምን ግራ ታጋቡናላችሁ? መቅደስ ውስጥ እናውቃችኋለን። አደባባይ ላይ ከለርፉን ሆናችሁ ታስደነግጡናላችሁ። አታጋቡን ግራ። የሚያሳርፍ እንጂ ግራ የሚያጋባ አያስፈልግም በዚህ ዘመን። ከመቅደሱ እስከ ውጭ ግራ ክርስቶስ ግራ ለማጋባት አልመጣም። ለዚህ እኮ ነው በዝምታ የፈጸማቸው። አእምሯቸውን እንኳን እንዴት እንደጠበቅላቸው ተመልከቱ ወገኖች። ከዚህች ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ለጥቂት ደቂቃዎች የምንመካከርበት ርዕሳችን ነው። ይህንን ጥበብ አላወቁትም ርዕሳችን ነው። ሰምተን እንድንጠቀም ፍሬ እንድናፈራ እግዚአብሔር ይርዳን። ቅዱስ አግናጤዎስ ምጥው ለአንበሳ እንዲህ ብሏል። እግዚአብሔር 3 ጉዳዮችን በዝምታ በስውር ፈጽሞታል ይላል። 3 ጉዳዮችን በዝምታ በስውር ፈጽሞታል ይላል። ድንግል ማርያም ድንግልና፣ ሁለተኛ የተወደደ መድኃኒታችን ኢየሱስ ክርስቶስ የመጸነሱ ነገር፣ ሶስተኛ የመድኃኒታችን ሞት እግዚአብሔር በዝምታ ፈጽሞታል ይላል። ይህንን ነው ቅዱስ ጳውሎስ ከዚህች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም ያለው። ወገኖቼ ጌታችን መጸነሱ፣ ጌታችን ያለ ወንድ ዘር መወለዱን፣ በድንግልና ተጸንሶ በድንግልና መወለዱን ከሰይጣን እና ከአይሁድ እግዚአብሔር ሰውሮታል። አባቶቻችን እንደሚሉት ከሰይጣን ጆሮ ከሰነፎች አይሁድ አእምሮ ይህንን ምስጢር አርቆታል። በዝምታ የፈጸመው ድንቅ ምስጢር ነው ይላሉ አባቶቻችን። ለምን የሰወረው? ለምን በዝምታ የፈጸመው? ለምን ከአጋንንትና የደበቀው ይመስላችኋል ወገኖቼ? ደግሞስ እንዴት አድርጎ ሰወረው? ደግሞስ እንዴት አድርጎ ደበቀው? ደግሞስ እንዴት አድርጎ በዝምታ ፈጸመው? እዩ ወገኖቼ፣ አጋንንት፣ ሰይጣናት የተወደደ መድኃኒታችን ኢየሱስ ክርስቶስ የዕለት ጽንስ እንደሆነ ቢያውቁ ኖሮ ይልቁንም ባይሰውርባቸው ኖሮ ምን ያደርጉ እንደነበር ታውቃላችሁ? አንድ የምታውቁትን እውነት ልንገራችሁ።
አስታውሳላችሁ። ሰብአ ሰገል ጌታ ከተወለደ ከ2 ዓመት በኋላ የተወለደው የአይሁድ ንጉሥ ወዴት ነው እንሰግድለት ዘንድ መተናል ሲሉ ታስታውሳላችሁ። ዲያብሎስ በሄሮድስ አድሮ ምን እንዳደረገ አታስታውሱ? 144,000 የቤተልሔምን ሕፃናት እኮ አስፈጅቶ ነበር። ጥቂት ሲሰማ ደንግጦ፣ ጥቂት ሲሰማ ታውቆ አገኘሁት መስሎት ያን ሁሉ ሕፃን ፈጅቶም አልነበር። አያችሁ፣ መጸነሱንማ ቢሰማ ምን ያደርግ እንደነበር ታውቃላችሁ? ደናግል የሆኑ ሴቶችን በሙሉ ይሰበስብና ይፈጃቸው እኮ ነበር። ይሄ ምን ማለት ይመስላችኋል? ድህነታችንን ሊያቋርጥ የተወደደ መድኃኒታችን ጊዜው ሳይደርስ እንዲሞት ይታገል እኮ ነበር። አያችሁ፣ ለዚህ እኮ ነው የሰወረው። የተወደደች እመቤታችን ቅድስት ድንግል ማርያምን ደናግላንን አገኝ ብሎ እሷንም ጭምር ለመውገር ይወዳደር ነበር። ለዚህ ነው የጽንሱን ነገር የሰወረው። ወገኖቼ አላወቀው። ሲሰማ ደነገጠ፣ ደግሞ አመረረ። ያንን ሁሉ ጭካኔ ያደረገ ግን አላወቀው፣ ግን አላገኘው። በዝምታ በስውር እንዴት እንደፈጸመው ተመልከቱ ወገኖቼ። እንዴት ፈጸመው? ጥቂት ሐሳቦችን ልግለጽላችሁ። አንዳንዶች አሁንም ጭምር ያልተረዱትን ሐሳብ ላንሳላችሁ። እንዴት አድርጎ እንደሰወረው የጽንሱን ነገር፣ እንዴት አድርጎ በድንግልና ተጸንሶ ያለ ዘር ተወልዶ አጋንንት እንዴት አድርጎ እንዳደናበራቸው፣ ደግሞ ከጥበባቸው ከእውቀታቸው በላይ እንደተሰወራቸው ላስታውሳችሁ። እመቤታችን ቅድስት ድንግል ማርያም አጠገብ አንድ ደግ ሰው ቅዱስ የሆነ ዮሴፍ የሚባል ሰው አስቀመጠ። ወገኖቼ ታዲያስ ወንድ አጠገቧ ስላለ ከወንድ የተገኘ መሰለው። ወንድ አጠገቧ ስላለ ድንግል የጸነሰችው፣ ድንግል የታቀፈችው እናት ደግሞ ያጠባችው፣ ድንግል ደግሞ ወተት ያወጣችው እንዴት አድርጎ ይምሰለው? በምን አቁሙ ይወቀው? ሁለት አይሁድ እንደ ሕጋቸው ያለ ወንድ ጸንሳ የተገኘችን ሴት በድንጋይ ወግሯት እንዲገል ሕግ ስለነበረ ቅዱስ ዮሴፍ አጠገቧ ባይኖር እኮ የተወደዳችሁ ኦርቶዶክሳውያን በድንጋይ ተወግራ ትሞትና የመዳናችን ነገር ይጠፋ ነበረ። አያችሁ፣ አንዳንዶች አሁንም ግራ ገብቷቸዋል። ከማይጸኗ ፈቀቅ ማለት አቅቷቸዋል። ይህ ምስጢር ተሰውሯቸዋል። ለዚህ ነው ቅድም በመግቢያዬ ከሴጣን ጆሮ፣ ሰነፍ ከሆኑ ከአይሁድ አእምሮ፣ ከመናፍቃ ልቦና ተሰውሮ ይኖራል። እናንተ ድለኞች ናችሁ። ቅዱስ ዮሴፍ አጠገቧ የመቆሟን ምስጢር የተረዳችው እንዴት አድርጎ ለምን ሰወረው? ወገኖቼ ጊዜው ሳይደርስ እንዳይሞት ነዋ። መስቀል ላይ እንጂ መንገድ ላይ ደግሞ አይፈስማ። ለስርየት እንጂ በስደት ደሟን አይፈስማ። አያችሁ፣ ጊዜው ሳይደርስ እንዳይሞት ነው የሰወረው። ሁለተኛ፣ ሶስተኛ ለምንድን ነው እንዴት ነው የሰወረው ካላችሁ፣ የተወደዳችሁ ኦርቶዶክሳውያን ዲያብሎስ በእርግጥ የተጸነሰው፣ ዲያብሎስ በእርግጥ የተወለደው ኢየሱስ ክርስቶስ የባህሪ አምላክ
መሆኑን ቢያውቅ ኖሮ ከመዋጋት ከክርስቶስ ጋር ከመታገል ይሸሽ እንደነበር ታውቃላችሁ። አዎ እንዴት በፊቱ ይቆማል? ስለዚህ ይሸሽ ነበረ፣ አይዋጋም ነበረ፣ ምርኮም አይማረክም ነበረ፣ መስቀል ላይም አይታሰርም ነበረ። እንዳይሸሽ ነው የሰወረው። ላስታውሳችሁ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሰዓት በገዳመ ቆሮንቶስ ሲያየው ጊዜ ይህማ አምላክ ቢሆነው ነው እንጂ ብሎ ቀረበ። ደግሞ ሲራብ ሲያየው ይህማ ፍጡር ነው ብሎ ያመው ጀመረ። ግራ እየተጋባ እየተደናበረ ነው የቆየው። ተርቦ ዕፀ በለስ ሲሄድ ይህማ ፍጡር ነው ሲል ዕፀ በለሲቱን ሲያደርቃት እንዴ ብሎ ሲደነግጥ እየተደናበረ ነው የኖረው። ታንኳ ውስጥ ጀልባ ላይ ሲተኛ ሲያየው ምንኛ ደካማ ነው ብሎ ይነቅፈዋል። ማዕበልና ነፋሳት ሲገስጽ ሲያየው ደግሞ ይደነግጣል። ወዲህ ወዲያ እያንገላታው ነው እኮ እስከ መስቀል ድረስ የወሰደው። ወገኖቼ ለምን ካላችሁኝ እንዳይሸሽ ነዋ። ከመታገል እንዳይርቅ ነዋ። እና የት ላይ ያገኘው? መስቀል ላይ ያገኘው። ምን ሲል አምላኬ አምላኬ ለምን ተውኸኝ ብሎ የኔና የእናንተን ጩኸት ሲሰማ አምላክማ ቢኖረው ነው ብሎ ነፍሱን ተቀራምቶ ሲኦል ይከታል ነው የቀረበው። መዋጋት ማለት እኮ ይሄ ነው ምዕመናን። እንዳይሸሽ ማድረግ እኮ ይሄ ነው። ድል መንሳት ማለት እኮ ይሄ ነው። ከውጊያው አውድ እንዳይርቅ ማለት እኮ ይሄ ነው። ሸነቀለ ይላል ሊቃውንት። ለምንድን ነው ይሄን ያደረገው? እንዳይሸሽ ነዋ። ከመዋጋት እንዳይርቅ ነዋ። ምርኮውን እንዲያስረክብ ነዋ። ወገኖቼ ለምንድን ነው የተወደደ መድኃኒታችን በዝምታ ይሄን የፈጸመው? ለምንድን ነው እዩኝ ያላለው? ወገኖቼ የተወደዳችሁ ኦርቶዶክሳውያን ኢየሱስ ክርስቶስ ለታይታ ወይም ለማስደነቅ ወይም አፋችን ላይ እጃችንን እንድንጭን የመጣ እንዳይመስላችሁ። ለማስደነቅ ቢመጣ ኖሮ ከሰባቱ ከዋክብት አንዱ ሆኖ ይመጣ ነበረ። ለማስገረም ቢመጣ ኖሮ ፀሐይ ሆኖ ይመጣ ነበር። ከፀሐይ በላይ ያበራ ይመጣ ነበረ። ወገኖቼ ለማዳን እንጂ ግራ ለማጋባት አልመጣም። ለማረጋጋት እንጂ ለማስደነቅ አልመጣም። ወገኖቼ ሕይወት ለመስጠት እንጂ ለማስደነቅ አልመጣም። ኦርቶዶክሳዊት ቤተክርስቲያን ማስደነቅ አይደለም ዓላማዋ፣ ማዳን። ስብከታችን፣ ትምህርታችን፣ ጉባኤያችን ለታይታ ለማስደነቅ አይደለም። ባንደነቅ ይቅርብን። ለመታወቅ የምናደርገው አንዳች ይልቁኑ ለመሰወር ነው። ክርስቶስ ተሰውሮ ነው ያዳነው። ትርኢት አይደለም የሰው ሾው አይደለም ያሳየው፣ ሕይወት ነው የገለጠው። አያችሁ በድንግልና መወለዱ ደግሞስ ያለ ዘር መጸነሱን አይሁድ ቢያውቁ ኖሮ ግራ ይገባቸዋል። ወገኖቼ ግራ የሚያጋባ ሕይወት አያስፈልገንም። እዚህች ቤተክርስቲያን ከኖር ንጹሕ ኮንክ ንጹሕ ሁን፣ ባለትዳር ኮንክ ባለትዳር ሁን። በአመንዝራነትና በባለትዳር መካከል ለምን ግራ ታጋባቸዋል? አእምሮ እንኳን ይጠበቃል። ግራ እንዳይጋቡ ነው በዝምታ የፈጸሙ። ለምን መሰላችሁ? የዳዊት ልጅ አይሉትማ። በድንግልና ተጸንሶ በድንግልና ተወልዶ ያለ ዘር ተጸንሶ ይሄን ቢያውቁ ኖሮ አይሁድ ደፍረው የዳዊት ልጅ ነው አይሉ ነበረ። ለምን ግራ ይጋቡ? ወመጣም ዘራ ዳዊት በሥጋ ስም ከዳዊት ዘር በሥጋ መጣ ሲባሉ አሜን ማለት ነበረባቸው። ለዚህ ነው እኮ የሰወራቸው። ለእነሱ ብሎ ነው የሰወራቸው። ለእነሱ ጥቅም ነው በዝምታ የፈጸመው። ወገኖቼ
ሌላ አስካላችሁ እንግዳው ነገር አበሳጫቸው ነገር ውስጥ እንዳይ ለምን ያበሳጫቸዋል? የተወደዳችሁ ኦርቶዶክሳውያን እንዴት አድርጎ ነው በድንግል እንዴት ታስታውሳላችሁ? እግዚአብሔር አባቴ ነው ሲላቸው ተበሳጭተው እንዴት ድንጋይ እንዳነሱ አታስታውሱ? ይህ ምን ያበሳጫል? ሊያሳርፋቸው ሲገባ ምን ወዩ ያስብላል እልል ማለት ሲገባ ድንጋይ አነሱ። ለምን ይበሳጫሉ? ይሄንንማ ሊነግራቸው እንዴት ይነዱ እንደነበሩ ተመልከቱ። ሊያበሳጭ ወገኖቼ ማናችሁ ማናችንንም አታበሳችሁ። ባል ሚስቱን አበሳጭ ለማበሳጨት ብላ አትናገር። ለማበሳጨት ብለሽ የምትኖሪው ኑሮ አይኑ ቆይ ላቃጥላቸው እያልሽ አትኖሪም። አንቺ ክርስቲያን ነሽ። ማንንም የማበሳጨት ማንንም የመጉዳት ክርስቶስ እንደዚህ ነው። ሊያበሳጫቸው እንኳን አልፈለገም። ሊያናድዳቸው እንኳን አልፈለገም። ደማቸውን ሊያንተከትከው እንኳን አልፈለገም። ለዚህ ነው በዝምታ የፈጸመው። በዝምታ በቀስታ በስውር በዝምታ የፈጸመው ለዚህ ነው ወገኖቼ። ብዙ ነገር ማድረግ ይቻላል። ነጥቡ ማዳን እንጂ ግራ ማጋባት አይደለም። ነጥቡ ወገኖቼ ማረጋጋት እንጂ ማስደነቅ አይደለም። ነጥቡ ሕይወት መስጠት እንጂ ማስደነቅ አይደለም። እንዲህ ዲኮር ሲሰራ ማስደነቅ፣ እንዲህ አይነት ጉባኤ ማስደነቅ አላማ የለም። ቤተክርስቲያን ሌላ ቦታ ማስደነቅ፣ በልብስ ማስደነቅ ሊኖር ይችላል። በዲኮር አይነት ማስደነቅ ሊኖር ይችላል። ምንም በመኪና ምንም የለም። እዚህ ሕይወት ብቻ ሕይወት በስውር በዝምታ የፈጸመበት ምክንያት ይሄ ነው ወገኖቼ። ምክንያቱም ሲጠራጠር እንዴት አደረገ? ክፉ ነገር እንዳደረገ አሳየዋችሁ ወገኖቼ። የቤተክርስቲያን መጻሕፍት ምን ይላሉ መሰላችሁ? በጣም የሚገርም ቃል ይናገራሉ። ምን ይላሉ? ከልዑል ዘንድ ለእርሱ ብቻ፣ ቅዱስ ገብርኤልን ማለት ነው። ከልዑል ዘንድ ለእርሱ ብቻ ተነግሮታል። ሊነግራት ወደደ፣ በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይላል። ለቅዱስ ገብርኤል ብቻ ተነግሮታል። እሱ ዝርዝሩን አያውቅም። ንገሪን ብለው አታስታውሱ? በቤታችን ያን ጊዜ እኮ ነው መልአክ አይነገር። ቤተ ክርስቲያን ስለሆነች እኮ ነው የምትናገረው ያላት። በጥልቅ ሕይወት ውስጥ ያለፉ ደጋግ አባቶች ስላሉ እንጂ ሌሎችን እስኪ ተመልከቷቸው። ምንም መናገር አይችሉም። ከተናገሩ ጥልቅ ስህተት ውስጥ ይወድቃሉ። መጽሐፍቶቻቸውን መመልከት እንችላለን። በጣም ሕሊና የማይመረምረው ቃል ገብቶ የማይናገረው ቅኔ የማይበቃው ለዚህ እኮ ነው ያዝ እየተደረገ እንጂ 24 ሰዓት የማይበቃው አምልኮት ያለው እዚህ ቤት ብቻ ነው። ሰው ናቸው መልአክ እስኪባሉ ድረስ ማጋነን አይደለም። አሰማችሁትም? ያን ፈረጅ ለዋዜማ አያቸው፣ ሌሊቱን ሙሉ አያቸው፣ ቀን ደግሞ በማለት አያቸው፣ እንደገና ሲወርዱ አያቸው፣ እንደገና ታቦት ሲያከብሩ አያቸው፣ እንደገና ሲያስቀድሱ አያቸው። ሰው ናቸው። አንተ ያንቀላፋ እዚህ ይጮሃል። አንተ በደንገል ትራስ ተከበህ እዚህ በእሳት ተከቦ የሚያድር አለ። አይነት ትዕቢት፣ አይነት ነቀፋ። እኔ ባይዋጋቸው ነው የሚገርመኝ። እኔ እንዲህ ባይጣላቸው ነው የሚገርመኝ። እናንተ ምን አለብን? ከፍታውን ላሳያችሁ ፈልጌ። ለእሱ ብቻ ተነግሮታል። ለማን? ለቅዱስ ገብርኤል። ዝርዝሩ እሱ አይታወቅ፣ ሁኔታው እሱ አይታወቅ። ነገር የተባለው የተወደዳችሁ ኦርቶዶክሳውያን እንዴት ጥልቅ ነው መሰላችሁ? በፈጣን ክንፎቹ ሊነግራት በረረ። ለእሱ ብቻ ተነግሮታል ወገኖቼ። ሴጣን ቢያውቅ ኖሮ ይሄኔ የጽንሱን ነገር ቢያውቅ ኖሮ ምን ያደርግ ነበር ብላችሁ እስኪ አስቡ። አንድ ታሪክ መለስ ብዬ ልተርክላችሁ። ትንቢተ ዳንኤል ምዕራፍ 10 ላይ አንድ አስደናቂ ታሪክ ተቀምጧል። የጌታችንን ሰው መሆን ራእዩን ለነቢዩ ዳንኤል የእግዚአብሔር መልአክ ቅዱስ ገብርኤል ሊነግረው በሄደ ጊዜ ሰይጣን ተጠራጠረ። ዲያብሎስ ተጠራጠረና ምን ይላል መሰላችሁ? ሊቃውንት የተረጎሙት ቃል የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። ራእዩን ለዳንኤል እንዳይነግረው
21 ቀናት ሙሉ ቅዱስ ገብርኤልን ዲያብሎስ ታገለው። እንዳይነግር እኮ ነው መዳናችን እንዳይነገር፣ ራእዩ እንዳይገለጽለት፣ ምስጢሩን እንዳይነግረው 21 ቀናት ሙሉ የፋርስ አለቃ መንግስት ተቋቋመኝ ይላል። ወገኖቼ እንግዲህ ራእዩን እንደዚህ ከተቋቋመ የመቅደሷን ነገር ቢያውቅና ቢሰማ ኖሮ እንዴት ይታገል እንደነበር አስቡ። እዚህ ጋር እንደተጠቁ ይባል ደስ ይለኛል። ቅዱስ ገብርኤል ይላል ዛሙት እንግዲህ ምዕራፍ 10 ላይ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ገብርኤልን ሲታገለው ቅዱስ ሚካኤል መጣለት። ከዛስ ካተቶ ለቅዱስ ሚካኤል ተወና ቅዱስ ገብርኤል ለዳንኤል ሊነግረው በረረ። ለዚህ ነው ካለቃችሁ ከሚካኤል በቀር የሚያጸናኝ የለም የሚለው ቃል የተጻፈው ብለዋል ሊቃውንት። ወገኔ እንኳን ለኔና ለአንተ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል እንዳስፈለገው አታውቅም። መልአክ አስፈልገኝም የምትል አንተ ማን? እንዴት ያሳፍራል! መላእክትን ከቤተ ክርስቲያን ዲሊት ማድረግ ይቻላል። የመላእክትን ትድግና ማባረር ይቻላል። እንኳን ለኔና ለእናንተ ለመልአክ እንኳን ያስፈልጋል። እንኳን ለደካሞቹ ለብርቱ እንኳን መልአክ ያስፈልጋል። ለመናም ያዘገየው ነበር፣ ይታገል ነበር እንዳይሆን። ይሄ በሰውኛ ቋንቋ ስንናገር ነው። የእግዚአብሔር አሰራር ደግሞ ከዚህ በላይ ከፍ ያለ ነው። ሊቃውንት ያስቀመጡት እጅግ ጥልቅ ትምህርታቸው ግን ይሄ ነው ወገኖቼ። ታዲያ ለምንድን ነው ከሰወረው ካልቀረ ከቅዱስ ገብርኤል የማይሰውረው ነበር? ይሄ ምርጥ ጥያቄ ነው። ለምን ዝም ብሎ መጥቶ ስውር ብሎ አያድርም ነበር? ጮኩባችሁ ነው ጮኩባችሁ። ለኔ ስለማይሰማኝ ነው ይሄ ማይኩ ድምፅ ለኔ ስለማይሰማኝ መጥኜ ልናገር፣ ጮኬ ልናገር። ደንቆሮን አርጋችሁ እግዚአብሔር ይወቀው። መቼም ዛሬ አደነቆረናችሁ መቼም ቤት ከርኩባ ይሰማችኋል። ጮኬባችሁ ከሆነ ይቅርታ። እሺ እንደሱ ነው ያበሻው ጋር ጨምራ ደንቆረን ጨምሩት ጮክበት ጥሩ። ታዲያ ዲያውን ከሰወረው ካልቀረ ለምን ቅዱስ ገብርኤልን ለምን መንገር ያስፈልገዋል? እንዲሁ በቀጥታ መጥቶ ማድረግ ይችላል አይችልም? ይችላል። ይችላል አይችልም? ይችላል። ይችላል አይችልም? ይችላል። ታዲያ ለምን መንገር ያስፈልገው ለቅዱስ ገብርኤል እስካላችሁ ሊቃውንት 3 ምክንያት ያስቀምጣሉ። አንደኛ ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች አይታ እንዳትታወቅ ይላሉ። ልትገባ ያለ ጋብቻ ያለ ሩካቤ እንዲሁ መጥቶ ከጸነሰች ትታወቃለች። እንዴት ጸነሱ ትላለች። እንደውም አባቶቻችን ምን ይላሉ? የሚተነቋቆስ ሴት አንተውሶኝ ነው ደዌ አድሮብኝ ነው እያለች እየደነገጠች ለምን እስከ 9 ወር ድረስ እናቱ ትታወቃለች። አንድ ሁለተኛስ በድንግልና የምትጸንሰው ማን መሆኑን ማወቅ አለባት። ለዚህ ነው ለቅዱስ ገብርኤል ብቻ የነገረው። ሁለተኛ ሶስተኛው አስደናቂ ምስጢር ግን የእመቤታችን የቅድስት ድንግል ማርያምን ነፃ ፈቃዷን መጠየቅ አለበት። እሺ ማለት አለባት። ደግሞዋለሁ፣ እግዚአብሔር ነፃ ፈቃዳችንን የሚጠመዝዝ አምላክ አይደለም። ብትወዱ ትድናላችሁ፣ ባትወዱ ደግሞ ትተዋላችሁ። ብትወዱ ትሰማላችሁ፣ ባትወዱ አትሰሙ። ብትወዱ ጽድቅ፣ ባትወዱ ኃጢአት የመስራት መብት አላችሁ። እግዚአብሔር ሰውን እጅግ አልቆ መፍጠሩ የሚታወቀው ነፃ ፈቃድን በመስጠቱ ነው ይላሉ ሊቃውንት። ስለዚህ የእመቤታችንን ነፃ ፈቃድ መጠየቅ አለበት። እግዚአብሔር ይሁን ስላለ ብቻ አይሆንም፣ እሷም ይሁንልኝ ማለት አለባት። ለምን ካላችሁስ መከራ የምትቀበልበት ሕይወት ነዋ። በነፍሷ ሰይፍ ያልፋላ። እሺ ይሁነኝ ብላ ትንገላታለች፣ አብራ ትሰቃያለች። ታዲያ ይህንን ሳያስፈቅድ ይህን ሊያደርግ ይገባል እንዴ? ደዌያቱ፣ ለምጽ፣ ሽባ እያስፈቀደ ማዳን የቻለ ይህንን የሚያክል ታላቅ ማዳን ሳያስፈቅድ ቢፈጽም አግባብ ነበር? ለዚህ እኮ ነው ያስፈቀደው። ለዚህ እኮ ነው በጣም ይደንቃል። ነገራችሁ እርሱ ስለመረጣት ብቻ ሳይሆን ይህን የማዳን ሕይወት እሷን መምረጥ ነበረባት። ለዚህ ነው ለቅዱስ ገብርኤል የነገረው። እየሰማችሁ ትንሽ ውከት እዚህ አካባቢ እንዳለ ይሰማል።
እዩ በስውር በዝምታ ፈጽሞታል። እንዴት ፈጸመው? 1 2 3 4 እንዲሁ ከሰወረው ካልቀረ ታዲያ እንዲሁ መጥቶ አድር ነበር። 1 2 3 ወገኖቼ እጅግ ከዚህ ዓለም ገዦች አንዱ እንኳን ይሄንን ጥበብ አላወቀውም። የተወደዳችሁ ኦርቶዶክሳውያን እኛ የምናውቀው የቤተክርስቲያን ልጆች እኛ የምናውቀውና አጋንንት አይሁድ መናፍቃን በሚያውቁት መካከል ታላቅ ልዩነት አለ። አላወቁትም። አሁን ያልኳችሁን በስውር የፈጸመው በፍጹም አይረዱትም። ከሰይጣን ጆሮ ከአይሁድ አእምሮ እጅግ የራቀ ሀሳብ ነው። ወገኖቼ ጥቂት ሀሳቦችን ላካፍላችሁ። አይሁድ ደግሞ ሮማውያን ደግሞ አንዳንድ ኢአማንያን ኢየሱስ ክርስቶስ በመስቀል ላይ ጎኑን እንደተወጋ እና እንደቆሰለ ብቻ ነው የሚያውቁት። የተወደዳችሁ ኦርቶዶክሳውያን እኛ ግን ጉዳት እንደደረሰበት ብቻ አይደለም እንደቆሰለ ብቻ አይደለም የምንረዳው። እኛ የምናውቀውና እነሱ የሚያውቁት እንደተለያየ ላረጋግጥላችሁ። እኛ ከቅዱስ ኤፍሬም ጋር ሆነን የምናውቀው ልንገራችሁ። ኢየሱስ ክርስቶስ ጎኑ ሲወጋ ይላል የገነት በር እንደተከፈተ ነው የምናውቀው ይላል። ደግሞ አለው እነሱ ጎኑን መውጋታቸውን መሞቱን ማረጋገጣቸውን ብቻ ነው የሚያውቁት። እኛስ ምንድነው የምናውቀው ካለች ጎኑ ሲወጋ ገነት እንደተከፈተች እናውቃለን ይላል ቅዱስ ኤፍሬም። አዎ በጎኑ በኩል ወደ ገነት መግባታችንን በቁስሎቹ በኩል ወደ ገነት መፍለሳችንን እኛ ግን እናውቃለን። ይሄንን አጋንንትን አይሁድም መናፍቃንም ይሄንን አውቁት። ጎኑ ሲወጋ እነሱ ደምና ውሃ እንደፈሰሰ ብቻ ያያሉ። እኛስ ጎኑ ሲወጋ ቤተክርስቲያን እንደተመሰረተች እናውቃለን። የዘላለም ሕይወት ማይጸን የሚሆነው ጥምቀት እንደተገኘ እናውቃለን። እኛ የምናውቀው እና ሌሎች የሚያውቁት በጣም ይለያያሉ ወገኖቼ። እነሱ አላወቁትም የተባሉ የዚህ ዓለም ገዢዎች አጋንንት አይሁድ መናፍቃን እነሱ ኢየሱስ በመስቀል ላይ የመጨረሻዋን እስትንፋስ እንደተነፈሰ ብቻ ያውቃሉ። የመጨረሻዋን መቃተት ባለቀ ኃይሉ እንደቃተተ ብቻ ያውቃሉ። እኛስ እሱ የመጨረሻዋን እስትንፋስ ሲተነፍስ እኛስ የመጀመሪያዋን የሕይወት እስትንፋስ እንደተነፈስን እናውቃለን። ለዚህ ነው አያውቁትም የምንለው። እነሱ የሚረዱትና ቤተክርስቲያን የምትረዳው እጅግ በጣም ለየቅል ነው። እነሱ ኢየሱስ የሚባል አንድ ምስኪን ሰው እንደሞተ ብቻ ያውቃሉ። የሞተ ብቻ እንደምናመልክ ይረዳሉ። እኛ ግን እውነት ነው ጌታችን ሞቷል በመስቀል ላይ፣ ዲያብሎስ ግን ተገድሏል። እኛ የተገደለው ዲያብሎስ እንደሆነ እናውቃለን። እነሱ ግን ዲያብሎስ እንደተገደለ እስካሁን አውቁ። እኛ የሞተ ብቻ እንደምናመልክ ይተቹና፣ እኛ ግን ሞት እንደተሸነፈ ዘምረናል። አያችሁ ዓለም የሚያውቀው እኛ ከምናውቀው ጋር እንዴት እንደማይሄድ አያችሁ። አያውቁትም። እነሱ የሚያውቁት አንድ አናጺ የነበረ እጆቹን በእንጨትና በብረት ያለዘበ ሰው በብረት በችንካሮች ተበስቶ እንደተሰቀለ ብቻ ነው የሚረዱት። እኛስ ድህነታችን እንደተፈጸመ በእውነት ከኃጢአት ማሰሪያ እንደተፈታን እናውቃለን። አያውቁትም ስላችሁ ወገኖቼ፣ እነሱ ክርስቶስን በመስቀል ላይ በመስቀላቸው እርቃኑን በማስቀረታቸው በመግለጣቸው እንዳዋረዱት ቢያስቡም፣ እኛ ግን ዲያብሎስ ኢየሱስ ክርስቶስ ዲያብሎስ እንደተዋረደ ክርስቶስ ሲራቆት እኛ እንደለበስን
በመስቀል ላይ ሲሰቅሉት እኛ እንደ ኮራን እናምናለን። ማፈሪያችን አይደለም የሆነው፣ ትምክህታችን ሆኖ ነው የቀረው። ለዚህ እኮ ነው እንዴት በመስቀል ላይ የተሰቀለውን አምላክ ትላላችሁ? ልታፍሩበት ሲገባ ለምን ትኮራላችሁ ይሉናል። አዎ እየተራቆተ እንዳለበሰን እናውቃለን። እነሱ ግን አያውቁም። የእሾህ አክሊል ሲተከልበት የእኛን የኃጢአት እሾህ እንደነቀለልን እንረዳለን። እነሱ ግን አያውቁትም። ለእነሱ መስቀል የመርገምና የመዋረድ ምልክት ነው። ለእኛስ ጉልላታችን ላይ የተከልነው፣ ሰውነታችን ላይ የተነቀስነው፣ በልባችን ያተምነው፣ በልብሳችን ላይ የጠለፍነው መኩሪያችን የሆነው አናፍርበትም። በሕማሙ አናፍርም፣ በመሰቀሉ አናፍርም። መኩሪያችን ትምክህታችን አድርጎ ቀየረው። ይህንን አያውቁትም። እንዴት ያሳዝናል! ከዚህ ዓለም ገዦች አሉ እንኳን ይህን አያውቁትም። እንዴ ምን እንደሚሉን አልሰማችሁም እንዴ? እዩት እስኪ። ክርስቶስ ሊሞት ሲል ተከዘ እኮ። ክርስቶስ ሊሞት ሲል አዘነ እኮ። ክርስቶስ ሊሞት ሲል ፈራ እኮ። ይሄን ፈሪውን ነው እናንተ ጀግና የምትሉት ይሉና፣ አዎን አዝኗ፣ አዎን ተክዟ። ይህን ምስጢር ግን እናንተ ማወቅ አቅቷችኋል። እኛ ለምን እንዳዘነ ይገባናል። እኛ ለምን እንደተከዘ እናውቃለን። ለምን ካላችሁን ነፍሳችንንም ጭምር ስለተዋሃደ አዘነ። የነፍሳችንንም ካሳ ለመካስ ፈራ ተብሎ ተጻፈ። ነፍስ ባይነሳማ እንዴት ይፈራል? የነፍስ ሕማም እኮ መፍራት ነው። የነፍስ ሕማም እኮ መተከዝ ነው። የነፍስ ሕማም እኮ ማዘን ነው። እና ኢየሱስ ክርስቶስ ለነፍሳችን እንደካሰ እናውቃለን። ደም ውስጥ በመፍራቱ ፍርሃታችንን አስወግዶታል። ለዚህ እኮ ነው የእሳቱን ስለት፣ ለዚህ እኮ ነው የሰይፉን ስለት፣ የእሳቱን ግለት ሳይፈሩ የሚገቡት ፍርሃታችንን ስላስወገደ ነው። አያውቁትም ስላችሁ ከዚህ ዓለም ገዦች አንዱ እንኳ ይህንን ጥበብ አላወቁትም። ወገኖቼ አላወቁትም። ከእኛ ፍርሃት መወገዱን አያውቁም። እንዳላቆዛባችሁ እንጂ እነሱ የሚያዩት ቁስሉ ብቻ። እነሱ የሚያዩት የዘገነነ ቁስሉ እንኳን ሊኖሩበት ሊያዩት እንኳን የማይችሉትን እነዚያን ሕማሞች፣ ደም የሞሉ አፎች፣ ደም የሚያጎርፉ አፍንጫዎች ብቻ እያዩ ምናልባት ሲሰድቡት ሊተቹት ይችላሉ። እንደውም አንዳንዶቹ ደፍረው ኢየሱስ በስምዖን ቀሬናዊው ሰው ፊት ላይ ፊቱን ለጠፈበትና እሱ ግን አመለጠ እያሉ ሲያታልሉ ሲዋሹ እንሰማለን። በእውነት ክርስቶስ የእኛን መልክ ወሰደ እንጂ የእሱን እኛ ላይ ለጠፍነው ወገን። እኛ እነሱ ቁስሉን ያሉ፣ እኛ ግን መፈወሳችንን እናውቃለን። በእርሱ ቁስል ተፈወሳችሁ የሚለውን እናምናለን። አያውቁትም ስላችሁ አይሁድም አያውቁትም። እንዴት ያሳዝናሉ! እንዴት ያሳዝናሉ መሰላችሁ? አይሁድ በጣም ማወቅ ቢፈልጉ፣ አይሁድ በጣም ማግኘት ቢፈልጉ ሙሴን ወይም ኤልያስን ነበር። ኢየሱስ ክርስቶስን ግን ማወቅ አልፈለጉም። የተወደዳችሁ ኦርቶዶክሳውያን ፊትህ ይሸፍንልን የተባለውን ሙሴን እንጂ እነሱ የሚያውቁት ወገኖቼ ጨርጤው ሙሴ የፊቱ ብርሃን ብቻ ነበር የሚያበራው። ስለዚህ ተገልበለን ሸፍንልን ብለውታል። እሱን ነው አይሁድ ማወቅ ቢፈልጉት፣ ሙሴን ነው አይሁድ ማየት ቢፈልጉት። ወገኖቼ ፊቱ ብቻ አይደለም ጨርቁ ያንጸባረቀው አጣሊ ከሚያነሳው በላይ ነጭ የሆነው ኢየሱስ ክርስቶስን ግን ማወቅ አልፈለጉም። አሳዝኑ። አያውቁትም የምላችሁ እኮ ለዚህ ነው። የተወደዳችሁ ኦርቶዶክሳውያን ሙሴን ታስታውሳላችሁ። ጫማህን ከእግሩ አውልቅ ተብሎ እኮ ነበረ። እነሱ የሚፈልጉት ጫማውን ከእግሩ አውልቆ ነበልባል ከሐመልማል፣ ሐመልማል ከነበልባል ያንን ተዋህዶ ለማየት ቀረብ ያለውን ምስኪን ሰው ነው የሚፈልጉት። የጫማውን ጠፍር ልፈታ ማይገባኝ የተባለው ኢየሱስ ክርስቶስን ግን አላወቁትም። አሁንም አያውቁትም። ደፍረን እናገራለን። እዚህ ያሉትም አያውቁትም። እነሱ ሙሴ ጋር የተወደዳችሁ ኦርቶዶክሳውያን
ግብፃዊውን ገድሎ ለማንም አትናገሩ ያለው ሙሴን ነበር። እነሱ በጥልቀት ማወቅ የሚፈልጉት ኢየሱስን ግን ማወቅ አልፈለጉም ነበር። እሱስ ድንቅ ታምራትን እንኳን እየተሰራ አትናገሩ ነበር የሚለው አይደለም። የምን ተናገሩ ነው? ምን ያደርጋል? የሁሉ ዝብዘባ አትናገሩ። የቅዱሳን ኑሮ እኮ ይሄ ነው። ስውር አትናገሩ። አይሁድ እኮ እነዚህ አይሁድ በበረሃ የተጓዙት አይሁድ ሙሴን ምን እንዳሉት አታስታውሱ?